ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት፣ እስከዚች ሰዓት እስከዚች ዕለት በመጠበቁ ጠብቆ ያደረሰን የጠበቀን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ለስም አጠራሩ ክብር ምስጋና ይግባውና ለእናንተም እንዲገባ ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አይንተ እግዚአብሔር አባቶች፣ ካህናት፣ እጅጉን የምንወድህ የምናከብር የቤተ ክርስቲያን እንቁ አገልጋይ የሆንከው ወንድማችን ዘማሪ ሊቀ ዲያቆናት እንዳለ ላይካነ ምስጢር ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር በመንግስቱ የመሰላችሁ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን መጣችሁ፣ እንደምን ከረማችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ተራዳይነት ከሁላችን ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች የሚያስተምር ማን ነው? የሚያስተምር ማን ነው? እግዚአብሔር ነው የሚያስተምረው። ከልብ በእውነት እግዚአብሔር እንደሚያስተምር እናምናለን። ስለዚህ አምላካችን እግዚአብሔር በጉባኤያችን መካከል ተገኝቶ ለሊቃውንቱ ለቅዱሳኑ አባቶቻችን የገለጸውን ምስጢር ለእኔ ለባሪያው እንዲገልጽልኝ በጸሎታችሁ አስቡኝ። ለእኔም ለእናንተም ደግሞ የቃሉን ምስጢር ገልጾ አምላካችን እግዚአብሔር 30 60 መቶ ያማረ ፍሬ አፈር እንድናፈራ ቅዱስ ፈቃዱ ይሁንልን። እንግዲህ በስርዓተ ቤተ ክርስቲያንን እየተነጋገርን ቆይተናል። በስርዓተ ቤተ ክርስቲያን ደግሞ አንደኛው ስርዓት ስርዓተ ቅዳሴ የቅዳሴ ስርዓታችን ነውና የቅዳሴውን ስርዓት ስንማር ቆይተናል። ከቅዳሴው ስርዓት ደግሞ ስርዓተ መስዋዕትን እያየን ነበረ። እንግዲህ ቀደም ብለን የቁርባንን አየን፣ የከንፈር መስዋዕትን አየን፣ ዕጣንን አየን። አሁን ደግሞ ማይቶትን ነው እያየን ያለ ነው፣ ወይም መብራት። በቅድስት ቤተ ክርስቲያን የሚበራን መብራት እየተመለከት ነው። ባለፈው ሳምንት ጀምረናል። እሱን ትንሽ አስታውሻችሁ ዛሬ በቀጥታ ወደ ዕለቱ ትምህርት እሄዳለሁ፣ እንዲያያዝልን ማለት ነው። ግን ጥያቄ እጠይቃችኋለሁ፣ እናንተም ትመልሱልኛላችሁ። እንግዲህ ስለ ብርሃን ስንነጋገር በቤተ ክርስቲያን ውስጥ የምናበራቸው መብራቶች ጧፍ ሊሆን ይችላል፣ ሻማ ሊሆን ይችላል። እነዚህ መብራቶች በመደበኛነት መብራት ስላለ የማይቋረጡ እንደሆኑ ተነጋግረናል። ምክንያቶቹንም አንስተናል። በተለይ በመጀመሪያ እግዚአብሔር ለፍጥረታቱ የተገለጠበት የመጀመሪያ ቃሉ እግዚአብሔር ፍጥረታት ድምፁን የሰሙበት የመጀመሪያው ቃል ብርሃን ይሁን የሚል ነው ብለናል። እግዚአብሔር በዕለተ እሁድ ከፈጠራቸው 8 ፍጥረታት መካከል ሁሉንም ፈጥሮ መጨረሻ ላይ ብርሃን ይሁን ብሎ ፈጥሯል ብለናል። ብርሃን ይሁን ብሎ ሌሎቹ ከዛ በፊት ያሉት ሰማይ ምድር ስንነጋገር ነበረ፣ መላእክትን፣ መሬት፣ እሳት፣ ውሃ፣ ነፋስን፣ እነዚህ ፍጥረታት ናቸው በዕለተ እሁድ የተፈጠሩ ብርሃንንም ጨምሮ። ብርሃንን በእርግጥ ምን ያደርጋሉ? ከተዳፈነ እሳት ላይ ምን ማድረግ? ልክ አመድን ገለጥ እንደማድረግ ነው ብለው አባቶች ይጠቀልላሉ። ለፍጥረታቱ የተናገረበት የእግዚአብሔርን ድምፅ የሰሙበት ሰማያን የሆኑት መላእክት ስለተፈጠሩ ተናገረ ብለው ሊቃውንት የሚያስረዱበት የመጀመሪያው በፍጥረታት የእግዚአብሔርን ድምፅ የሰሙበት ቃል ብርሃን ይሁን የሚለው ነው። ለይኩን ብርሃን የሚለው። ስለዚህ ያ ብርሃን ደግሞ እግዚአብሔር በዘፍጥረት ላይ እንደተነጋገር ነው። በዘፍጥረት ምዕራፍ 1 ቁጥር 3 ላይ
ያ ብርሃን መልካም እንደሆነ አየ ብለናል። ብርሃን መልካም ነው፣ ብርሃን ዕውቀት ነው ብለናል። ለምን ብርሃን ሆነ ብርሃን ይሁን አለ የሚለውንም ስንነጋገር በመላእክት ከተማ የተፈጠረውን ነገር ለመግለጥ እውነተኛው አምላክ ሊገለጥ ለመታወቅ መላእክትም ራሳቸው ለባውያን አዋቂያን ናቸውና ፈጣሪያቸውን ፈልገው ያገኙበት ብርሃን ይሁን ሲል የተገለጠበት ከአምላካቸው ጋራ ህብረት ያደረጉበት መሆኑን አንስተናል። ከዛ ባሻገር ደግሞ በተለይ ከብርሃን ጋር አያይዘን ያነሳ ነው በጣም ቁልፉ ነገር በቤተ ክርስቲያን መብራት ማብራት መጽሐፍ ቅዱሳዊ መሆኑንና ይሄም ለሙሴ የታዘዘ ህግ መሆኑን አይተናል። እኛ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የመጣ ህግ አይደለም። እግዚአብሔር ለሊቀ ነቢያት ሙሴ በቤተ መቅደስ መብራት ማብራት እንዳለበት ህግ ነግሮታል። ደስ ስላለን አይደለም የምናደርገው፣ እግዚአብሔር አድርጉ ስላለ ነው። ይህንን ደግሞ በዘጸአት ምዕራፍ 27 ላይ ከቁጥር 20 እስከ 21፣ በዘሌዋውያን በምዕራፍ 24 ከቁጥር 1 እስከ 4፣ በኦሪት ዘሁልቅ በምዕራፍ 8 ቁጥር 1 እስከ 3 እግዚአብሔር ለሙሴ እንዴት አድርጎ በቤተ መቅደስ መብራት ማብራት እንዳለበት ቀንዲል አዘጋጅቶ መብራት ሳይቋረጥ እግዚአብሔር የሚፈልገው የመስዋዕት አይነት መሆኑን ነግሮ እንዳታቋርጥብኝ ብሎ ለሙሴ ነግሮ እስራኤል ደግሞ የማብሪያውን ዘይት ይዘው እንዲመጡ ለሙሴ አስጠንቅቆ በኋላም ለካህኑ ለአሮን በቤተ መቅደስ ገብቶ መብራቱን እንዲያበራ እግዚአብሔር ነግሮት የተከናወነ ስርዓት ነው። ስለዚህ ዛሬ በቤተ መቅደስ የምናበራው ጧፍ የምናበራው ሻማ እግዚአብሔር ለሊቀ ነቢያት ሙሴ ነገረው ነው። እንደውም የሚገርመው የዘላለም ስርዓት ነው የሚለው። ስርዓቱን በኦሪት የሚቋረጥ አይደለም፣ የዘላለም ስርዓት ይሆናል ነው የሚለው። ስለዚህ የዘላለም ስርዓት ሆኖ እንዲቀጥል እግዚአብሔር ለሙሴ ነግሮታል። ይሄ የመብራት ስርዓት የዘላለም ስርዓት ነው። በመቅረዙ ላይ የሚበራ የዘላለም ስርዓት ብሎታል። ይሄንን ያከበሩ ከብረዋል። ይሄንን ያላከበሩ ይሄንን የመብራት ስርዓት የናቁ ግን እግዚአብሔር እነሱን እንቃቸዋለሁ አለ። በእነሱ ምክንያት የኤሊ ልጆች አፍኒንና ፊናስ ካጠፏቸው መሰረታዊ 3 ኃጢአቶች መካከል በቤተ መቅደስ የነበረውን መብራት ማጥፋት ነው ብለናል። ይኸውላችሁ በቤተ መቅደስ የነበረውን መብራት ስላጠፉ እግዚአብሔር ተቆጥቷል። መቆጣት ብቻ አይደለም፣ እስራኤልን 40 ዘመን መስፍን ካህን ሆኖ የመራውን ኤሊ በዚህ ምክንያት እንዲሞት አድርጎታል። አፍኒንና ፊናስ በጦርነት እንዲሞቱ አድርጓል። 32,000 እስራኤላውያን በጦርነት እንዲወድቁ አድርጓል። ታቦተ ጽዮን እንድትማረክ ሆኗል። ለምን? የቤተ መቅደሱን ስርዓት ንደው ስለሄዱ። በዚህ ምክንያት እግዚአብሔር ተቆጥቷል ብለን ባለፈው ተነጋግረናል። ዛሬ የእግዚአብሔር ልጅ በሐዲስ ኪዳን ጧፍ ሻማ ስናበራ ምክንያቶቹን፣ ትዕምርቱን፣ ምሳሌውን እንመለከታለን። ልብ በሉ። በቅዳሴ መካከል ከማይጠፉ መስዋዕቶች መካከል አንዱና ዋነኛው ከማይቋረጥ መስዋዕት መካከል አንዱና ዋነኛው እግዚአብሔር በቅዳሴ መካከል ከሚፈልጋቸው 5 የመስዋዕት አይነቶች መካከል አንዱ የመብራት መስዋዕት ነው። ለእግዚአብሔር ለክብሩ የሚቀርብ መስዋዕት ነው። ይሄን ለሙሴ አዞታል ብለናል። ምንድነው ምሳሌው? ምን ነው የሚያስተምረን? በተለይ በሐዲስ ኪዳን ላለን ክርስቲያኖች ጧፍ ስናበራ ሻማ ስናበራ ምንን ያስተምረናል የሚለውን እንመለከታለን። የመጀመሪያው ምሳሌ ክርስቲያናዊ ሕይወት ምሳሌ ነው፣ ወይም የክርስቲያኖች ምሳሌ ነው። ጧፍ በእግዚአብሔር ፊት የምናበራው ጧፍ የክርስቲያኖች የሕይወታቸው ምሳሌ እንዲሆን እግዚአብሔር ይፈልጋል። ምን ማለት ነው? ጧፍ እንደምታውቁት
ከሁለት ነገር ይሰራል። ከስንት ነገር ይሰራል? በደንብ ተከታተሉ። ይሄንን ምስጢር ይዘን ነው እስከ መጨረሻው የምንዘልቀው። ከሁለት ነገሮች ይሰራል። አንደኛው ሰም ነው፣ ሁለተኛው ፈትል ነው። ከሰምና ከፈትል በውህደት የሚሰራ ነው። ሰምና ፈትሉ ተዋህዶ በእግዚአብሔር ፊት የምናቀርበው ለረጅም ሰዓት የሚቆይ የመስዋዕት አይነት ነው። መብራት ለእግዚአብሔር የምናቀርበው ነው። ሊቃውንት ይሄንን ሲተረጉሙት ሰሙ የሃይማኖት ምሳሌ ነው። የምን ምሳሌ ነው? በደንብ ያዙልኝ። ሰሙ የሃይማኖት ምሳሌ ነው። ፈትሉ ደግሞ የምግባር ምሳሌ ነው። የእግዚአብሔር ቤተሰቦች ሰሙ ብቻውን ብንለኩ ሰው ይቀልጣል እንጂ አይበራም። ምን አይልም? አይበራም። ምን ይሆናል እንጂ? ይቀልጣል እንጂ። ሰሙ መብራት የሚችለው ፈትሉ አብሮት ሲዋሃድ ነው። ፈትሉ ለብቻው ብናደርገው ይጨሳል ወይንም ደግሞ ይቃጠላል እንጂ አይበራም። ይቃጠላል፣ ለአጭር ጊዜ ተቃጥሎ ይቆማል። እንደ ጧፉ ረጅም ሰዓት መስዋዕት ሆኖ አይበራም። አንድ ጧፍ ይሆን ዘንድ የሰሙና የፈትሉ ትክክለኛ ውህደትን ይፈልጋል። በቤተ ክርስቲያናችንም ትምህርት ምግባር ብቻውን አያጸድቅም ወይም ረጅም ጉዞ አይወስድም። ምግባር ብቻውን። ሃይማኖትም ያለ ምግባር የሞተ ነው። ልብ በሉ። ሃይማኖት ያለው ምግባር የሌለው ቢኖር ያ ምግባር የሌለው ሃይማኖት ሙት ነው። ሁለቱ አንድ ላይ መሄድ አለባቸው። አንድ ክርስቲያን ሃይማኖትን ከምግባር መያዝ መቻል አለበት። ፈትሉ ከሰሙ ጋር፣ ሰሙ ከፈትሉ ጋር አንድ ሆኖ እንደሚያበራ ሁሉ ሃይማኖት ከምግባር ጋራ፣ ምግባር ከሃይማኖት ጋራ ተዋህዶ ማብራት መቻል አለበት። የእግዚአብሔር ልጆች በቅዳሴ መካከል ጧፍ ይዘን ስንቆም ከጧፉ የምንወስደው ትምህርት ጧፉ ላይ ያለውን ምሳሌ በደንብ ማየት አለብን። ጧፉ የአንድ ክርስቲያን ምሳሌ ነው። የአንድ ክርስቲያን ሕይወት ምሳሌ ነው። ጧፉ ይበራ ዘንድ ሰምና ፈትል ተዋህደው እንደሚያበሩት፣ ብርሃኑ ጨለማን እንደሚያርቅ፣ ያ የሚቀርበው መብራት የእግዚአብሔር መስዋዕት ሆኖ እግዚአብሔር በብሩህ ገጽ የሚቀበለው የመስዋዕት አይነት እንደሆነ ሁሉ አንድ ክርስቲያን ሃይማኖቱን ከምግባር፣ ምግባሩን ከሃይማኖት አዋህዶ በቅዳሴ መካከል መቆም አለበት። ያኔ ያ ክርስቲያን ያበራል። ያኔ ያ ክርስቲያን መስዋዕቱ የሰመረ ይሆናል። መጽሐፍ እንዲህ ይላል። ሐዋርያው ቅዱስ ያዕቆብ በምዕራፍ 2 ቁጥር 26 ላይ እንዲህ ይላል፣ በከመ ሥጋ ዘአልቦ መንፈስ ምውት ውእቱ አለ። ቀጠለና ከማሁ ሃይማኖትኒ እንተ አልባቲ ምግባረ ሰናይ ምውት ይእቲ ይላል። ምን ማለት ነው? እዚህ ላይ በደንብ ይዩት። ነፍስ የተለየው ሥጋ ስራ እንደማይሰራ ሁሉ ሰው የሚባለው የነፍስና የሥጋ ውህድ ነው። ይሄ የምናየው ግዙፉ ሥጋ ሃርድዌር ነው። ያንን ሃርድዌር ወይም ፊት ለፊት የሚታየውን ነገር ሲስተም ሆኖ አእምሮ ሆኖ የሚያንቀሳቅሰው ነፍስ ነው። ነፍስ ከሥጋ ከተለየች ሰውየው ሞቷል ማለት ነው። ለዛ ነው ከመ ሥጋ ዘአልቦ መንፈስ ምውት ውእቱ አለ ሐዋርያው ቅዱስ ያዕቆብ። ነፍስ የተለየው ሥጋ ስራ ይሰራል። ልክ እንደዛው ሁሉ ምግባር የሌለው ሃይማኖትም ስራ ይሰራል። ሰው ሃይማኖተኛ ሆኖ
ሃይማኖተኛ ማለት ምን ማለት ነው? እግዚአብሔርን ማመን ማለት ነው። የማይታየውን ፈጣሪ አለ ብሎ ማመን ማለት ነው። ይሄ ዓለም ገዢ አስተዳዳሪ አለው ብሎ ማመን ነው። በዚህ ውስጥ እምነት ይኖረዋል ሰው። ፈራጅ፣ ገዢ፣ አስተዳዳሪ፣ ፈጣሪ እንዳለ ማመን፣ እሱ ሁሉን የሚያከናውን በሱ ፊት የምንቆመው ቁመት ምክንያታዊና ትምህርታዊ የሆነ ሕይወትን የሚለውጥ መሆኑን ማመን። ዛሬ እዚህ ተሰብስበን የቆምነው እያንዳንዳችንን በስም የፀጉራችንን ቁጥር ቆጥሮ የሚያውቅ የልባችንን መሻት የሚረዳ እንደ ልባችን መሻት እግዚአብሔር የሚሰጠን በሱ ፊት መቀመጣችንን ማመን የመጣ ነው። ጊዜ ለማሳለፍ ሳይሆን የሚናገረው እግዚአብሔር ነውና ቃሉን ልንሰማ እንመጣለን ብሎ ማመን፣ ይሄ እምነት ነው። ይሄ እምነት ብርሃን የሚሆነው በእግዚአብሔር ፊት መስዋዕት ሆኖ የሚቀርበው ምን ሲሆን ነው? በምግባር ሲታጀብ ነው። ምግባር ከሌለው ሃይማኖት፣ ምግባር ከሌለው ስራ እንሰራበት። በመጽሐፍ ቅዱስ ከአዲስ ኪዳንም ከብሉይ ኪዳንም አንዳንድ ሰው በጣም ባጭሩ እናንሳ፣ እምነትን ከምግባር የያዙ ይዘው በእግዚአብሔር ፊት እንደ ጧፍ ሰም ከፈትል ተዋህዶ እንደሚቀርብ በእግዚአብሔር ፊት ራሳቸውን መብራት አድርገው ያቀረቡ። አያችሁ፣ እኛ የምናቀጣጥለው ጧፍ የኛ የህይወት መስመር ምልክት። በቅዳሴ መካከል ስንቆም በጧፉ ውስጥ ራሳችንን ማየት አለብን። ልክ እንደዚህ ጧፍ እኔ በእግዚአብሔር ፊት አበራለሁ ወይ? እኔ በእግዚአብሔር ፊት ልክ እንደዚህ ጧፍ የተወደደ መስዋዕት ሆኜ መቅረብ እችላለሁ ወይ ብሎ ማየት ያስፈልጋል። ቤተ ክርስቲያን ይሄንን በቅዳሴ መካከል ምዕመናን፣ ካህናት ጧፉን ሲያበሩ ከክርስቲያኖች ህይወት ጋር ያለውን ተዛምዶ መሰረት አድርገው። አብርሃም አባታችንን ታውቁታላችሁ። አብርሃም እግዚአብሔርን በመፈለግ ያገኘ ነው፣ አልተሰበከም። አምላክ ፈጣሪ እግዚአብሔር ነው ተብሎ አልተሰበከም። እግዚአብሔርን ግን ፈልጎ አገኘው። በተለይ በዘፍጥረት በምዕራፍ 12 ላይ አይታችሁ እንደሆነ እግዚአብሔር ምን ይለዋል? አብርሃምን አብርሃም አለ፣ ውጣ አለ፣ ካለህበት ሀገር ውጣ። ወጥተህ ወዴት ሂድ አለው? እኔ ወደማሳይህ ሀገር ሂድ አለው። ካራን ይባላል እሱ ያለበት ሀገር። ተወልዶ ያደገበት ነው። ተወልዶ ያደገበት ብቻ አይደለም፣ ያረጀበትም ሀገር ነው። 75 ዓመቱ ነው አብርሃም እግዚአብሔርን ሲያገኘው። በ75 ዓመቱ ነው ያገኘው። እግዚአብሔር በማለዳ ሊመጣ ይችላል። እግዚአብሔር ቀትር ላይ ሊመጣ ይችላል። እግዚአብሔር ምሽት ላይ ሊመጣ ይችላል። አብርሃምን በ75 ዓመቱ እግዚአብሔር አገኘው። ከካራን ውጣ አለው። አብርሃምን ውጣ። ውጣ ብቻ አይደለም፣ ስትወጣ ታላቅ ሕዝብ አደርግሃለሁ። ከዚህ ቀን ጀምረህ ግን እኔ የምልህን ሰምተህ ውጣ አለው። አብርሃም እግዚአብሔርን አመነ። 75 ዓመቴ ነው፣ እዚህ ነው የኖርኩት፣ እንዴት ይሆናል አላለም። ተነስ ሲለው ተነሳ። ተነሳና 75 ዓመት እንግዲህ ወደ አዛውንትነት የሄደ ሰው ነው። ግን ምን አለው? ሂድ፣ እኔ አብሬ እወጣለሁ። የደረስክበት የረገጥከው ምድር ሁሉ የዘር ይሆናል። ዘርን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ። ውጣ አለው። አብርሃም ወጣ። ከካራን ወጣና ወደ ከነአን ሄደ። ይሄ ማመን ነው። አመነው እግዚአብሔርን። በምዕራፍ 18 ዘፍጥረት ላይ ደግሞ ምን ያደርገዋል እግዚአብሔር? አብርሃምን በ99 ዓመቱ ደግሞ አብርሃምን እግዚአብሔር ከእንደገና በሰው አምሳል ሆኖ ያገኘዋል። ሥላሴን በቤቱ አስተናግዷል። 99 ዓመቱ ሆኗል። ሚስቱ አርጅታለች። የሴቶች ልማድ ቀርቶባታል። ግን ምን አለው እግዚአብሔር? በሚቀጥለው ዓመት ስመጣ ሚስት ሳራ ልጅ ትወልዳለች አለው። ሳራ በጓዳ ሆና ሳቀች።
ጌታዬ አብርሃም አላረጀም ማለት ነው፣ እኔም የሴቶች ልማድ አልቀረብኝም ማለት ነው ብላ ሳቀች። በቤታቸው በሽማግሌ አምሳል የገባው እግዚአብሔር ግን ምን አለ? ለእግዚአብሔር የሚሳነው የለም። ለምን ሳቅሽ አላት። አፈረችና ካደች ይላል። በአመቱ ግን ይስሐቅን አይነት ከልጅም የተለየ ልጅ አባቱን የሚያከብር ለእግዚአብሔር የተመቸ ልጅ ተወለደ። በምዕራፍ 22 ላይ የአብርሃምን እምነት በስራ የሚያረጋግጥ ነገር ደግሞ አገኘው። አብርሃምን ምን አለው እግዚአብሔር? ዘርን አበዛለሁ ብሎታል፣ ካንተ ጋር ነኝ ብሎታል። ግን ምን አለው አብርሃም ልጅን መስዋዕት አድርግልኝ አለው። በእድሜው ማባሪያ ላይ ያገኘው ልጁ ነው። አብርሃም አርጅቷል፣ ልጁ ጎረምሳ ነው። ግን አብርሃም ቅንጣት አልተጠራጠረም። አያችሁ፣ ሰምና ፈትል ሲዋሃድ ይሄ ህይወቱ በእግዚአብሔር ፊት ቢለኮስ የሚያበራ ነው። በእግዚአብሔር ፊት የተወደደ መስዋዕት ሆኖ የሚቀርብ ነው። ስለዚህ አብርሃም ምን አለ? እሺ አለ። ይዞት ወደ ሞሪያም ተራራ ወጣ። ቢላውን ያዘ፣ እሳቱን ያዘ፣ እንጨቱን ያዘ፣ በአህያ ጫነ፣ አገልጋዩን አስከተለ። ሄዱ። ተራራው ጫፍ ላይ ሲደርሱ ግን ምን አደረገ? አገልጋዩን እዛው አስቀረ፣ እንጨቱን ለልጁ አሸከመ፣ እሳትና ቢላውን ይዞ እሱ ተራራውን ወጣ። ልጁን አባቴ ያለው ልጁ የት አለ ያ መስዋዕት? ለእግዚአብሔር የምናቀርበው መስዋዕት ወዴት አለ አለው። እግዚአብሔር ያዘጋጃል አለው። አባት በልቡ እግዚአብሔር መስዋዕት አድርግልኝ ያለው ልጁን። ይሄ እምነትን ሃይማኖትን በተግባር ማሳየት ጽድቅ ሆኖ የተቆጠረለት በእግዚአብሔር ፊት ማመንም መስራትም ስላለው። አያችሁ፣ ለዛ ነው ሐዋርያው ቅዱስ ያዕቆብ ምን አለ? ነፍስ የተለየው ስጋ ሙት እንደሆነ እንደማይሰራ ምግባር የሌለው ሃይማኖትም ሙት ነው አለ። ስንቶቻችን በዚህ መንገድ ስንመዘን ሙት ሆነን ይሆን? በእግዚአብሔር ፊት ብንለኮስ ሰምነን፣ እግዚአብሔር ልጆች በእግዚአብሔር ፊት ብንለኮስ ፈትልነን፣ ወይስ በእግዚአብሔር ፊት ብንለኮስ ጧፍ ነን? የትኛው ነን? በቅዳሴ መካከል ቆመን ስናበራ ክርስትናን ህይወትን ነው የሚያሳየው። አብርሃም ተፈተነ፣ ልጁን ለመስዋዕት አቀረበ። ነገር ግን እግዚአብሔር በግ ላከለት፣ በጉን መስዋዕት አደረገ። አያችሁ፣ ሃይማኖትን ማመንን በምግባር። ቅዱስ ጳውሎስን ተመልከቱ። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 9 ላይ ስትመለከቱ ወደ ሊቀ ካህኑ ሄዶ ምንድን ነው ያለው? እባክህን ደብዳቤ ስጠኝ፣ ክርስቶስን እያሉ የሚሰብኩ ሰዎችን ከደማስቆ ጀምሬ ምን አደርጋለሁ አለ፣ እያሰርኩ እመጣለሁ። ጉልበተኛ ነው፣ ማሰር ይችላል። ደብዳቤ ይዟል፣ የሚፈልገውን ማድረግ ይችላል። ቅዱስ ጳውሎስ ሊቀ ካህኑን ለመነው ይላል። ደብዳቤ ተነሳ። በደማስቆ መንገድ ሲሄድ እግዚአብሔር የወደፊት ሕይወቱን ያቅ ነበረና በመብረቅ ብልጭታ ዓይኑን አሳወረው፣ ወደቀ። ሳኦል ሳኦል ብሎ ጠራው። ማንህ አለው። እምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። እልህ ብትገባ ብትታገል፣ በሰይፉ ላይ ብትቆም፣ በሹሉ ላይ ብትቆም የምትጎዳው አንተ ነህ አለ። ምን ላድርጋል? ምን ላድርጋል? በል ውጣ፣ ሂድ፣ ከደማስቆ ውጣና እኔ ወደማመራ ቦታ ትሄዳለህ አለው። የሚገርማችሁ ቅዱስ ጳውሎስ እግዚአብሔር በተአምር መታው። በተአምር ሲመታው ግን የመታው እውነተኛው እግዚአብሔር እንደሆነ አመነ። እንደው 3 ቀን ይላል መጽሐፉ ምግብም አልበላም እንደታወረ። ከ3 ቀን በኋላ ሐናንያ የሚባል ሰው ደቀ መዝሙር ነው የሐዋርያት። እግዚአብሔር በራእይ ተገለጸለት። ሂድ
ጳውሎስ ሳውል የሚባል አለ፣ ወደሱ ሂድና አይኑን አብራለት አለ። አናንያ ግን ተከራከረ። እንዴ ይሄ ሰው እኮ ክርስቲያኖችን የሚያሳድድ ሰው ነው አለ። እግዚአብሔር ግን ለአናንያ ምን አለው? ይሄ በስሜ መከራን የሚቀበል በስሜ በነገስታት ፊት ቆሞ የእግዚአብሔርን ስም በክብር በድፍረት የሚመሰክር የእግዚአብሔር ምርጥ ዕቃ ነው። ሂድ አለው። ሄደ። ጳውሎስን ጸለየለት። ጳውሎስ ተጠመቀ። ከዓይኑ ላይ ቅርፊት ወደቀለት። ያ ዓለምን ብቻ የሚያሳየው ክርስቶስን ማሳደድ ብቻ የነበረው ዓይኑ ቅርፊት ወደቀለት። አሁን ጳውሎስ ምን ሆነ? ሰምና ፈትል ተዋሃደለት። በፊት ሰም ብቻ ነበር ቢለኮስ የሚቀልጥ እማያበራ ነበረ። በኋላ ግን ተመለሰ። ምን አመነ ጳውሎስ? የክርስቶስን አዳኝነት አመነ። ጥቂት ጊዜ ከሐዋርያት ጋር ሆነ። ከዛ በኋላ ግን በኃይል በሞገስ በእውቀት፣ ምክንያቱም ሐዋርያው ቅዱስ ጳውሎስ የኦሪትም እውቀት ነበረው። ገማልያል በተባለ ታላቅ የኦሪት ሊቅ ስር ተምሯል። አዋቂ ነው። የግሪክን ፍልስፍና ያውቃል ጳውሎስ። ለዘመኑ ብቁ ሰው ነበረ። አዲስ ኪዳን ተጨመረለት። ስለዚህ ጳውሎስ በማንም ፊት ቢቆም በምንም ቋንቋ ማስተማር የሚችል የተመረጠ ሆነ። የተመረጠ ብቻ አለ፣ ራሱ እግዚአብሔር የጠራው በድፍረት በፈሪሳውያን ፊት የሚቆም የእግዚአብሔርን ክብር የሚገልጥ ሆነ። የእግዚአብሔር ልጆች አመነ። አምኖ አልቀረም። በክርስቶስ ስም ወንጌልን እየሰበከ ዓለምን አዳረሰ። የጳውሎስን ያህል የሰበከ የጳውሎስን ያህል የጻፈ ሐዋርያ የለም። እግዚአብሔር መረጠው። በእግዚአብሔር ፊት ምን ሆነ? ጧፍ ሆነ፣ የሚያበራ ሆነ፣ ጨለማን የሚገፍ ሆነ። የክርስቲያን ሕይወት የጧፍ ሕይወት ነው መሆን ያለበት። በቅዳሴ መካከል ጧፍ የምናበራው ራሳችንን እንድንመዝን ለእግዚአብሔር መስዋዕት ራሳችንን መስዋዕት አድርገን እንድናቀርብም ጭምር ነው። እንዴት ነኝ እኔ? ምግባር ከሃይማኖት ያለኝ ነኝ? አብርተን አይደለም። አሁን ለዝማሬ ለምናምን አብርተን እንዲህ ብለን የምንሄድበት አይደለም። የምናበራው በቅዳሴ መካከል ሕይወት መመዘኛ ነው። የእግዚአብሔር ልጆች ቤተ ክርስቲያን ሁሉንም በምክንያት ነው የምታደርገው። ከጧፍ አሰራር የተማርነው በጧፍ አሰራር ውስጥ የምናየው ነገር አለ። ሰው በሰው ፊት ያማረ ነገር ሊኖረው ይችላል። ሰው በእግዚአብሔር ፊት ግን ያማረ ነገር ሊኖረው ይገባል። አለበለዛ በእግዚአብሔር ፊት ያላማርን በሰው ፊት የምናምር ልንሆን እንችላለን። በእግዚአብሔር ፊት አለማማር ግን ጉዳት ነው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ቁጥር 6 ላይ ይሄንን ቃል እንዲህ ይላል፣ የእግዚአብሔርን ፍቃድ የሚያደርጉ እንደ ክርስቶስ ባሪያዎች እንጂ፣ ተመልከቱ፣ የእግዚአብሔርን ፍቃድ የሚያደርጉ እንደ ክርስቶስ ባሪያዎች እንጂ ሰው ደስ የምታሰኙ ለታይታ የምትገዙ አትሆኑ ይላል። እግዚአብሔር ልጆች አመጣጣችን በጣም ደስ ይላል። ነጠላ ለብሰን ነው የምንመጣው። በጣም በስርዓት ነው የምንቆመው። ቅዳሴው መካከል ለእግዚአብሔር ራሳችንን የሰጠን እንመስላለን። በመሰበር በእግዚአብሔር ፊት ልንቆም እንችላለን። ያ መልክ ግን በሰው ፊት የሚታይ ነው ወይስ በእግዚአብሔር ፊት የሚታይ ነው? በእግዚአብሔር ፊት ብንቆም በእግዚአብሔር ፊት ብንለኮስ እምናበራንን ወይስ የምንቀልጥ የምንጨስ ብቻ ነን? ሕይወታችን እንዴት ነው? ሐዋርያው እንደዚህ ያለ አያችሁ፣ የእግዚአብሔርን ፍቃድ የሚያደርጉ እንደ ክርስቶስ ባሪያዎቹ ነው። እንደማ እንደ ጳውሎስ፣ እንደ ጴጥሮስ፣ እንደ ሌሎቹ ሐዋርያት ሁኑ። ለምን? እነሱ ጧፍ ናቸው። በቅዳሴ መካከል ቆመን የነሱን ሕይወት ብናስታውስ በእርግጥ ብርሃን ናቸው። ምግባር ከሃይማኖት የተዋሃደላቸው እውነተኛ ጧፎች።
ለእግዚአብሔር ያማረ መስዋዕቶች ናቸው? ወይስ እኛ በነጠላ የተሸፈነ ግን ደግሞ በደም የበረታ ደም ያለበት እጅ ነው ያለ? ደም ያለበት ልብ ነው ያለ? ክፋትን የሚዘራ አንደበት ነው ያለ? ክፉ ነገር ብቻ የሚያዳምጥ ክፉ ነገር ብቻ የሚያስብ አእምሮ ነው ያለን? በቅዳሴው መካከል ስንቆም የእግዚአብሔር ልጆች ስርዓት ነው የምናደርሰው ወይስ በማመን ነው የምናካሄድ? በኋላ እንመጣበታለን። ይሄ ዲዮሲስ የሚባለውን ሱታፊ አምላክ ዲቫናይዜሽን የሚባል ልክ ሰው ከእግዚአብሔር ጋር የሚጣበቅበት ወደ እግዚአብሔር ልዕልና የሚያድግበት እግዚአብሔርን ወደ መምሰል ከፍ የሚልበት በዛ አገልግሎት ውስጥ ነው ምን ሆነው በቅዳሴ መካከል እንደምናበራው ጧፍ ጨለማ የሚገፍ ህይወት ነው ያለን ወይስ በሰዎች ፊት ብቻ በማስመሰል? ይሄ በክህነት የሚያገለግለውንም ቅዳሴ ለማስቀደስ የሚመጣውን ምእመን ሁሉንም ያጠቃልል። እግዚአብሔር ዳዊት እንዳለው ልብና ኩላሊትን ይፈትሻል ይላል። ሰው ፊትን ያያል። ሰው ፊትን ነው የሚያየው። እግዚአብሔር ግን ልብን ያያል። ልብን ነው የሚመለከተው እግዚአብሔር። ስለዚህ እንዴት ነው ሁኔታችን አኗኗራችን እንዴት ነው? ሐዋርያው ቅዱስ ጳውሎስ እንዲህ ይላል። ስለዚህ ጧፍ ስለመመሰል ስላለበት ህይወታችን እንዲህ ይላል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በላከው ሁለተኛ መልእክቱ በምዕራፍ 13 ቁጥር 5 ላይ እንዲህ የሚል ኃይለ ቃል አለ። ይኸውላችሁ በሃይማኖት ብትኖሩ አለ። በምን ብትኖሩ? በሃይማኖት ብትኖሩ ራሳችሁን መርምሩ አለ። ራሳችሁን ፈትኑ አለ። ለምንድን ነው ሐዋርያው ይሄን ያለው? ሰው አንድ ክርስቲያን እዚህ ያለ ኦርቶዶክስ ተዋህዶ አማኝ ሃይማኖቱ ክርስትና ነው። ኦርቶዶክስ ተዋህዶ ነው ሃይማኖቱ። መልካም ነው። በሃይማኖት እየኖረ ነው። ግን ምን አለ? ራስህን መርምር፣ ራስህን ፈትን አለ። ሰው ራሱን መርምሮ ራሱን ፈትኖ በምግባር ባዶ ከሆነ እግዚአብሔር ልጆች በቅዳሴው መካከል ሲቆም አንድ ነገር ነው የያዘው ማለት ነው። ወይ ሰም ነው የያዘው ወይ ፈትል ነው የያዘው። አያበራም ማለት ነው። ራስን ማየት በሃይማኖት ሆኖ ገብቷል። ቆሞ ራስን መመርመር ያስፈልጋል። በዚህ በሉቃስ ወንጌል በምዕራፍ 18 ቁጥር 13 ላይ ጌታችን ያስተማረው ትምህርት አለ ስለ ፈሪሳዊውና ስለ ሰዱቃዊው። እኔ አሁን በተለይ ስለ ፈሪሳዊውና ስለ ቀራጩ፣ እኔ የቀራጩን ህይወት ብቻ ነው ማነሳው፣ በኋላ የፈሪሳውያንን ስለምናነሳ ልብ በሉ። አሁን እኛ በቅዳሴ መካከል ጧፍ እናበራለን። ጧፍ እናበራው ጨለማን ለማስወገድ አይደለም፣ ብርሃን እንዲሁ ለማግኘት አይደለም። የምናበራው ህይወታችንን በሃይማኖት ከሆንን ህይወታችንን ለመመርመር፣ ከጧፉ ጋር የእኛን ህይወት ለማመዛዘን ነው። በእግዚአብሔር ፊት ይሄ ጧፍ እንደሚቀርበው እኔ እቀርባለሁ ወይ ብለን ለማየት ነው። ይህን በደንብ ማስተዋል ያስፈልጋል። ጌታ ስለ ሁለት ሰዎች አወራ፣ ስለ ሁለት ሰዎች አስተማረ። የቀራጩን ብቻ ላንሳላችሁ። ቀራጩ ጸሎት ሊያረግ ገባ። አንድ ፈሪሳዊም ሊያረግ ገባ። ፈሪሳዊው በትዕቢት ጸሎት አረገ። የእሱን ታሪክ ታውቃላችሁ። የቀራጩን ግን እንሂድ። በሃይማኖት ብትሆኑ ነው ያለው ሐዋርያው ቅዱስ ጳውሎስ። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ፈትኑ አለ። ይሄ ቀራጭ መጣ፣ በእግዚአብሔር ፊት ቆመና ምን አለ? ጌታ ሆይ፣ እንደውም ቃሉን ባነበው በጣም ደስ ይለኛል። ቀራጩ ግን ራቅ ብሎ ቆመ አለ። ወደ ቤተ መቅደሱ እንኳን ምን አላለም? አልገባም። ግን ምን አለ? ራቅ ብሎ ቆመና ምን አለ? ራቅ ብሎ መቆሙ ምን ማለት ነው? ጌታ ሆይ እቀርብ ዘንድ ንጽሕና የለኝም፣ ወደ አንተ መጣ ዘንድ
የሚገባኝ አይደለሁም፣ በደለኛ ነኝ፣ ሩቅ ሆኜ ቃሌን ስማኝ ለማለት ነው። አሁን ይሄ ማመን ነው። እግዚአብሔር ልጆች ማመን፣ በዛ ላይ ደግሞ ምግባርም ጭምራል። እግዚአብሔር ይምረኛል ብሎ መጣ። እግዚአብሔር ይምለኛል ብሎ ካለ በኋላ ደግሞ ተናነሰ፣ ራሱን ዝቅ አደረገና ምን ብሎ ቀጠለ? ዓይኖቹንም ወደ ሰማይ ሊያነሳ አልወደደም፣ በደሉ ታወሰው። ደረቱን እየመታ አቤቱ እኔን ምን አድርገኝ አለ? እኔን ኃጢአተኛውን ይቅር በለኝ አለ ይላል። ይህ ሰው ሐዋርያው ቅዱስ ጳውሎስ እንዳለው በሃይማኖት የኖረ ነው። ራሱንም መረመረ። ወደ እግዚአብሔር መምጣቱ ሃይማኖቱ ነው። እግዚአብሔር አለ ብሎ አምኗል። መጣና ምግባሩ ግን ምንድን ነው? ዓይኖቹን ቀና አላደረገም። በመሰበር ሆኖ ጌታ ሆይ አለ። ዓይኖቹን ቀና አላደረገም። ርቆ ነው የቆመው። ደረቱን እየመታ እኔ ኃጢአተኛውን ምን በለኝ አለ? ይቅር በለኝ አለ። ጌታ ጠየቀ፣ ከሁለቱ ሰዎች ማን ጸድቆ ተመለሰ አላቸው። ቀራጩ አሉት። ይሄ ሰው ራሱን መርምሯል። አያችሁ፣ ፈሪሳዊ መሆን አያስፈልገንም። እንደ ፈሪሳዊ ከሆንን ህይወታችን የተበላሸ ነው የሚሆነው። የእግዚአብሔር ልጆች እኛ ራሳችንን ወይ ጧፍ የተሟላው ጧፍ ካላደረግን ራሳችንን ወይ ሰም ወይ ፈትል አድርገን ከቀረብን ለእግዚአብሔር የተሟላ መስዋዕት መሆን አልቻለም። በቅዳሴው መካከል ቆመን ለቅዳሴው የማይገባ ሰዎች እንሆናለን። በመጽሐፍ እንደተነገረው ሰርግ ላይ ተጠርቶ የሰርግ ልብስ ሳይለብስ እንደተገኘው ሰው እንሆናለን። ይሄ የጌታ ሰርግ ነው። ቅዳሴ የጌታ ሰርግ ነው። ጌታ ሰርግ ደግሶ ነው የጠራን። እኔን ብሉኝ የሚል ድግስ። በዚህ ድግሱ ስንገኝ ግን የተሟላ ጧፍ ለእግዚአብሔር የምናበራ መሆን መቻል አለብን። አለበለዚያ እንደ ፈሪሳውያን ከሆንን ከባድ ነው። ፈሪሳውያን በር ዘጊዎች ናቸው። ማንም እንዲገባ አይፈልጉም። ሕግ ጠባቂ ነን ይላሉ፣ ወግ አጥባቂዎችም ናቸው። መጻሕፍትን ይገልጣሉ፣ መጽሐፍትን ያውቃሉ፣ የኦሪት መጻሕፍትን ይተነትናሉ። ሙሴ አባታችን ነው ይላሉ፣ ነቢያችን ነው ይላሉ። አብርሃም አባታችን ነው፣ ዳዊት ንጉሳችን ነው ይላሉ፣ መጻሕፍትን ይጠቅሳሉ። ልብ በሉ፣ ለእግዚአብሔር የተገዛን ለእግዚአብሔር የተገባን ሰዎች ነን ይላሉ። ሕጉን በእጃቸውም በግንባራቸውም ላይ ይነቀሱታል። በቃል ማጥናት ብቻ እንዳይመስላችሁ፣ በእጃቸው ላይም በግንባራቸውም ላይ ያስሩታል። ልብሳቸው ላይ ሕጉን ይጠልፋሉ። ጽድቃቸውን ሰው ሁሉ እንዲያውቅላቸው ያደርጋሉ። ከማንም በላይ ነን ብለው ያስባሉ። እንዲህ ከሆንን ፈሪሳዊ ነን። በቅዳሴ መካከል ተሰብረን ያማረ መስዋዕት ሆነን እንድንቀርብ ከፈለግን እንደ ቀራጩ ነው መሆን ያለብን፣ እንደ ፈሪሳውያን መሆን ያለብንም። እንደውም ጌታ ምን ብሏል መሰላችሁ? በቀጥታ በማቴዎስ ወንጌል በምዕራፍ 5 ቁጥር 20 ላይ ጽድቃችሁ አለ ከጸሐፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶም አትገቡም ነው የሚለው። ስለዚህ ብርሃናችን መብራት መቻል አለበት። አለበለዚያ በእግዚአብሔር ፊት እንናቃለን። የእግዚአብሔር ልጆች እግዚአብሔር ይመዝነንና በእግዚአብሔር ሚዛን ተመዝነን ቀለን እንገኛለን። ያኔ ከባድ ነው የሚሆን። እግዚአብሔር ይመዝናል። ይዘን የምንቀርበው መስዋዕት፣ ይዘን የምንቀርበው ነገር በእውነት እንደ ጧፉ በእግዚአብሔር ፊት የሚበራ መሆን መቻል አለበት። ቤተ ክርስቲያን በቅዳሴ መካከል መብራት ስታበራ ክርስቲያኖች ሕይወታችሁ እንደ ጧፉ ነው ወይ? ምግባር ከሃይማኖት የተዋሃደበት ነው ወይ ብላ ነው የምትጠይቀው። ይህ ካልሆነ ግን ልክ በዚህ በትንቢተ ዳንኤል በምዕራፍ 5 ቁጥር 2 ላይ የተነገረው ቃል እኛ ላይ ይደርሳል። ብልጣሶር የሚባል ንጉሥ ነበራቸው። የናቡከደነጾር ልጅ ነው። አባቱ ወደ ባቢሎን ማርኮ ያመጣቸው ከቤተ መቅደስ የወጡ
በርካታ የመቅደስ መገልገያ ነዋያት ነበሩ። ድግስ አዘጋጅቶ እየበሉ እየጠጡ ሳለ ያንን የተቀደሰ መስዋዕት የሚቀርብበትን ለእግዚአብሔር የሚቀርበውን ነገር ምን አደረገ? ለሴቶች፣ ለመኳንንቶቹ፣ ለሚስቶቹ፣ ለዕቁባቶቹ አወጣው። የእግዚአብሔርን መክበሪያ ዕቃ በዛ በድግሱ ላይ ይሄንን ሲያደርግ አንዲት ጣት ግድግዳውን በስታ ወጣች። አንዲት ጣት ለሱ ነው የምትታየው። ጣቷ የሰው ጽሑፍ የሆነ ነገር በግድግዳው ላይ ጻፈች። ይሄንን ያየው ብልጣሶር ልቡ ተከፈለ፣ ደነገጠ። የወገቡ ጅማት ተፈታ፣ ጉልበቱ ተብረከረከ። የቃሉን ትርጉም አላወቀም፣ ግን ያ ቃል ያ ጣት ግድግዳ ሰንጥቆ ወጥቶ በግድግዳው ላይ ነው የተጻፈው። ጠንቋዮቹን አስማተኞቹን ጠራ፣ ፍቱልኛል፣ አልሆነም። በጣም ተጨነቀ። በኋላ ሚስቱ መጣችና ለምን ትጨነቃለህ ንጉሥ ሆይ፣ በአባት በናቡከደነጾር ዘመን የነበረ ረድኤተ እግዚአብሔር ያለው ነቢይ አለ፣ ዳንኤል ይባላል፣ እሱ ይፈታልሃል አለችው። ዳንኤል ተጠራ። ዳንኤል ገባ። ንጉሡ እባክህን ተጨንቄያለሁ፣ ልቤ ተከፍሏል፣ የወገቤ ጅማት ተፈቷል፣ ጉልበቴ ተብረክርኳል፣ አዝኛለሁ፣ ደንግጫለሁ። ዳንኤል ሆይ የእግዚአብሔር መንፈስ እንዳለብህ ሰምቻለሁ፣ በአባቴ ዘመንም ታላቅ ነገር አድርገሃል። እባክህን ይህ የሰው ጣት የመሰለ የወጣ በሰው ጽሑፍ ግድግዳ ላይ የተጻፈውን ነገር ፍታልኝ። ይህን የፈታልኝ እንደሆነ ሐምራዊ አለብስሃለሁ፣ ከመንግስቴ 1/3 አደርግልሃለሁ፣ በአንገትም ላይ የወርቅ ማርዳ አደርግልሃለሁ ብሎ ቃል ገባለት። ዳንኤል ምን አለው? ሐምራዊ ልብስህንም ስልጣንህንም ንጉሥ ሆይ አንተ ያዝ፣ ይህ ግን የእግዚአብሔር ጣት ነው። እግዚአብሔር እንዲህ ብሎሃል፣ ማኔ ቴቄል ፋሬስ ብሎ ጽፎብሃል። ትርጉሙም ማለት ማኔ ማለት ይላል እግዚአብሔር መንግስትህን ቆጠራት፣ ፈጸማት። ቴቄል ማለት በሚዛን ተመዘንክ፣ ቀለህ፣ ተገኘ። ፋሬስ ማለት ደግሞ መንግስት ተከፈለች፣ ለሜዶን እና ለፋርስ ሰዎች ተሰጠች ማለት ነው አለው። ዳንኤልን ሾመው፣ ግን ያን ዕለት አላደረም። እግዚአብሔር አዝኖባል፣ እግዚአብሔር መዝኖሃል፣ በዚህ ታላቅ ክብር ላይ አስቀምጦሃል። ነገር ግን ለእግዚአብሔር አልታመንክም። ስለዚህ እግዚአብሔር መዘነና ምን ሆነ? ተገኘ፣ ቀለህ ተገኘ። ይህን ጊዜ እግዚአብሔር ቀለህ ስለተገኘ መንግስትን ከፈለው፣ ለሌሎች አሳልፎ ሰጠዋል። እግዚአብሔር ልጆች ልክ እንደ ብልጣሶር በቤተ መቅደሱ ተገኝተን በቤቱ ሆነን እግዚአብሔር ቢመን ማኔ ተገኘ፣ መንግስትን ከፈለው፣ ለሌሎች አሳልፎ ሰጠው። እግዚአብሔር ልጆች ልክ እንደ ብልጣሶር በቤተ መቅደሱ ተገኝተን በቤቱ ሆነን እግዚአብሔር ቢመዝነን ማኔ ቴቄል ፋሬስ የሚል ጽሑፍ ይጻፍብን ይሆን? ወይስ በእውነት ሕይወታችን ጧፍ ሆኖ ምግባር ከሃይማኖት ሰም ከምን ጋራ ከፈትል ጋራ እንደ ተዋህደው በእግዚአብሔር ፊት የምናፈራ የምናበራ ይሆን? አያችሁ፣ ቤተ ክርስቲያን አንድ አብዝታ ትኩረት አድርጋ ጧፍ ሲበራ የምትመለከትበት ምሳሌ የምታደርገው ዋነኛው ጉዳይ የክርስቲያኖች ሕይወት ነው። ክርስቲያኖች ቢመዘኑ ይቀሉ ይሆን? ወይንስ እንደ ቀደሙት አባቶች ቀደም ብለን እንዳነሳናቸው እንደ ቅዱስ ጴጥሮስ ሲመዘን በእግዚአብሔር ፊት ወድቆ አልቅሶ እንደተመለሰው ስቅስቅ ብሎ ለእግዚአብሔር ታማኝ እንደሆነው
በኋላ በእግዚአብሔር ክብር እንደተገለጠው ሃይማኖት ከምግባር እንዳዋሃደው እንደ ጴጥሮስ እንሆን እንደ ጳውሎስ እንሆን ወይንስ እንደ ብልጣሶር ወይንስ እንደ ፈሪሳዊው? እንዴት ነው ምን ሆነ? በቅዳሴ መካከል የእግዚአብሔር ልጆች ከዚህ በኋላ በሕይወታችሁ ጧፍ ስታበሩ ራሳችሁን እዩ። ራሳችንን እንመልከት። በተለይ ቅዳሴ መካከል በተለይ ጸሎት ስንጸልይ በእግዚአብሔር ፊት ስንቆም እኔ እንደ ጧፉ ጨለማ የሆነውን ዓለም ምገልጥ ነኝ በምግባሬ በሃይማኖቴ በዙሪያ ያለውን የጨለመውን ነገር የምከፍት ነኝ የተዘጋውን እማሳይ ነኝ ብርሃን ነኝ ብሎ መመልከት ያስፈልጋል። አለበለዛ ጧፍ አብርቶ መሄድ እሳት ሞቆ ከሜዳ አይለይም። መልሰን ራሳችንን ካላየን ራሳችንን ካልገመገምንበት መስዋዕት ሆኜ እኔ ብቀር ለእግዚአብሔር ሰምና ፈትሉ የተዋሃደልኝ ነኝ። ሕይወቴ እንዴት ነው ማየት ያስፈልጋል። የእግዚአብሔር ልጆች መቼም ክርስትና ጉዞ ነው። ማራ እንትን አይደለም። ይሄ የ100 ሜትር የፍጥነት ሩጫ አይደለም። ክርስትና ማራቶን ነው። ጊዜ ተወስዶ ረጅም ሰዓት ረጅም ጊዜ የሚወሰድበት ጉዞ ነው። በዚህ ጉዞ ውስጥ መውደቅ አለ። ሰም ብቻ የምንሆንበት ጊዜ አለ። በዚህ ጉዞ ውስጥ ፈትል ብቻ የምንሆንበት ጊዜ አለ። ግን ሁሌ ፈትል ሁሌ ሰም መሆን ግን የለብንም። ፈትል ከሰም የተዋሃደልን ሕይወታችን በቤተ ክርስቲያን ምሳሌ በሚቀጥሉት ጊዜ በጣም ብዙ ምሳሌዎች ስላሉ እናነሳቸዋለን። ከወንጌል ጋራ ከቤተ ክርስቲያን አገልግሎት ጋራ ከምሳሌ ጋር አድርገን በደንብ የመብራቱን አገልግሎት እንመለከታለን። ግን የመጀመሪያው እግዚአብሔር ከምንም መስዋዕት በላይ እኛን ስለሚፈልግ በጧፉ ልክ ነን ወይ? ይህንን ማሰብ ይህንን መመልከት መለስ ብሎ በንስሐ ሕይወትን ማስተካከል ያስፈልጋል። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። ይቆይ።